ለምንድነው በዚና በዝሙት የተወለደ ልጅ አይወርስም አይወረስም ይላሉ ስለዚህ ለምንድነው የማይወርሰው ነው ጥያቄው የማይወርሰው እንግዲህ በሸርዓችን ነው በእስልምና ሸርዕ ብቻ ነው እንጂ በሌላ አላቀም በሸርዓችን የማይወርስበት ምክንያት ያ ውሃ ያኒ ስፐርሙ ማለት ነው የፍሬዘር እንትኑ አባቱ ከናቱ ጋር ሲገናኝ የሚያፈሰው ፈሳሽ ጣሃራ የለውም على بسم الله على عقد الشرعي يعني الله بالدنققو بهقوت سلتقنانيو يا امي ولدو سو يزينا لج يبالال سلازي ياباتو لج አይደለም አባቱን አይወርስም እናቱን ይወርሳል ምክንያቱም እናቱ يعني የሷ ነው ግን በዚና የተወለደው ሰው እንዲያውም ዑለማዎች ምን አሉ 100% ልጁ መሆኑን ኢንሻአላህ በዲኤንኤ ነው ወይም በእንትን ነው يعني ለምሳሌ አንድ ሴት አምጥተ ለአንድ ወንድ አንድ ሳምንት ተገናኛት ትላልና እስከምታረግዝ ይገናኛታል ካረገዘች በኋላ ይሄ ልጅ የማን ሊሆን ነው የሱ ነው አይደለም 100% እንኳን ብናረጋግጥ በሸርዒ ልጁ አይደለም ልጁ ካልሆነ ደግሞ አይወርስም ልጁ ስላልሆነ አይወርስም ምክንያቱም ያው ያፈሰሰው ውሃ በእናቱ يعني በሚስቱ ማህፀን የፈሰሰው ውሃ ጣሃራ የለውም ነጅስ ነው ምክንያቱም በቢስሚላህ በአቅድ الشرع ስላልተገናኙ ማለት ነው طيب هذا ابن الزنا لا يرث أباه ولا أبوه يرثه እሱ ልጁን አይወርስም ልጁ ደግሞ አባቱን አይወርስም አይገናኙም አባቱ አይደለም لكن أمه ترثه ويرثها እናቱ ግን ከማህፀንዋት ስለወጣ ምንም ማስረጃ ስለማያስፈልገው እናቱን ይወርሳል እናቱ ደግሞ እሱን ትወርሳለች የዚና ልጅ ቢሆንም طيب ከዛ በኋላ لكن አሁን ممكن አንድ ይጠይቃል ይህ ሰውየው አባቱ አይደለም ካልን ለምሳሌ ልጅዋ የተወለደችው ሴት ነች አሁን ይህ በዚና የወለዳት አባትዋ አይደለም ከተባለ ሊያገባት ይችላል لا ሊያገባት አይችልም ምክንያቱም የስጋ ግንኙነት አላቸው ያኒ የደም ግንኙነት አላቸው በስጋና በደም በአጥንት በእንትን አባትዋ ነው አባትዋ እኮ ነው ምክንያቱም አረጋግጠናል አባትዋ መሆን ስለዚህ ሊያገባት አይችልም ግን በሸርዒ አባትዋ ስላልሆነ ግን يعني ልትወርሰው አትችልም ሊወርሳት አይችልም ሊያገባትም አይችልም ምክንያቱም ከጀርባው የወጣች ስለሆነች ማለት ነው طيب ከዛ በኋላ هناك مسألة إذا كان الابن أو الابنة مات يعني عند سو لجنو أباتو እናቱ ከሞተች ለምሳሌ ይህች ሴት ሞተች አንድ ልጅ አላት ይህ ልጅ አባቱ ማን መሆኑን አልነገረችም አው ይገኛል እኮ እንደዚህ አባቱ ማን መሆኑን አይታወቅም ስለዚህ ይህ ሴት ዚና አድርጋ ዝሙት አድርጋ ነው ያመጣችው ለማለት አይቻልም አናቀም እሷ ሙታለች እንዳትጠየቅ ሙታለች ወይም ሰው ሳያቅ አግብታ ይሆናል نعم ማን ያቃል አግብታ ይሆናል በሸርዓ አግብታ لكن ሞተች ባልዋ ማን መሆኑን አይታወቅም ልጁ ተወለደ ስለዚህ የዚና ልጅ ነው ለማለት አይበቃም እሷም ዝሙት አድርጋ ነው የወለደችው ለማለት በጣም ክልክል ነው ግን ልጇ መሆኑን እናቃለን አባቱ ግን አይታወቅም እሺ وابن الزنا ደሞ አንድ የዚና ልጅ በዚና የተወለደው ካመነ በላ ኢላሃ ኢላላህ ሙሐመድ ረሱሉላህ በእስልምና በሙሉ አምኖ ጥሩ ስራ ከሰራ የአትቂያ እና በጣም አላህ የሚወዳቸውን ስራ ከሰራ ከኔና ካንተ እሱ ይበልጣል የዚና መሆኑን እርሳው ደሞ ዚና በዚና ስለተወለደ በዝሙት ስለተወለደ እሱ ቅንጣት ወንጀል የለውም ወንጀሉ የሚሸከሙት አባቱና እናቱ ነው ስለዚህ ተቅዋ ካለው የአላህ ፍራቻ ካለው ነቢያችን ከተከተለ ካመነ ከኔም ካንተም ሊበልጥ ይችላል ምክንያቱም ሚዛኑ መስፈሪያው የማን ልጅ ነው አይደለም ሚዛኑ መስፈሪያው ተቅዋ ነው ተቅዋ ማለት አላህን መፍራት ብቻ ነው